ዛሬ ፖቨርቲ አለን አይደል? ኢንቫይሮንመንት አለን። እነሱን ሊንክ በየትኛው ላይ አፌክት ያደርጋል የሚሉትን እንመለከታለን። ሄሎ ኤቭሪዋን ማይ ኔም ኢዝ ርብቃጥና ፍሮም ሉሲ ብሪጅ አካዳሚ። ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com ጆይን አድርጉ። የተለያዩ ኤአይ ሰፖርቲቭ ኩዌሽነሪዎችን ታገኛላችሁ። ኤንድ ኦፍ ኮርስ አወር ዩቲዩብ ቻናል ዶንት ፎርጌት ሰብስክራይብ ኤንድ ሊቭ ኮሜንት ኤንድ ኦልሶ አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። ኦኬ የፖቨርቲ እና የኢንቫይሮንመንት ፖቨርቲ ስናስብ ብዙ ጊዜ ምንድን ነው ብር የማግኘት አለማግኘት፣ የገቢ ምንጫችን ከፍ ማለት አለማለት ብዙ ጊዜ ከዚህ ጋር ነው አይደል የምናስተያየው የምንመለከትበት። ፖቨርቲ ምንድን ነው? ኢዝ አ መልቲ ዳይሜንሽናል ኮንሰፕት አይደል? የተለያዩ ዳይሜንሽኖች የምንመለከትበት ነው አይደል? ኢት ካን ቢ ምን አለ ቅድም እንዳለው የኢንካም ኦፍ ኮርስ አንዱ ዳይሜንሽን ሊሆን ይችላል። የገቢ ምንጫችን አይደል ዝቅተኛ ከሆነ ሜቢ ኢን ተርምስ ኦፍ ፖቨርቲ ስር ነን ልንል እንችላለን። ኦር ኢት ካን ቢ ምን ሊሆን ይችላል? ሶሻል ፋክተሮች አይደል? ለምሳሌ ኤዱኬሽን ሊሆን ይችላል። ኤዱኬሽን ሄልዝ ሰርቪሶችን የማግኘት አለማግኘት። ኦር አክሰስ ቱ ምን ሊሆን ይችላል? ኢት ካን ቢ ክሊን የሆነ ዋተርን H2O ነው ብዬ የጻፍኩት። ክሊን ዋተር። ፖቨርቲ ስንል አንድ ሰው ብር ማግኘት አለማግኘቱ አይደል ምግብ ማግኘት አለማግኘቱ ሳይሆን ከዛም አልፎ የኢንካም ያለው የኤዱኬሽን የሄልስ ስታተሱ እንዴት ነው፣ ንጹህ የሆነ ውሃ ያገኛል አያገኝም የሚለውን ይመለከታል። ለምሳሌ ሁለት ሰዎችን እንውሰድ። ፐርሰን 1 እዚህ ጋር አለ፣ ፐርሰን 2 እዚህ ጋር አለ። የሁለቱም የገቢ ምንጫቸው ሜቢ ተመሳሳይ ሊሆን ይችላል አይደል? እዚህ ጋር 10,000 10K እንበለው፣ ሁለቱም 10,000 ሁለቱም የገቢ ምንጫቸው ተመሳሳይ ነው። በት የቱ አይደል ሁለተኛው ፐርሰን ምን አለው? ሞር የኤዱኬሽን አክሰስ አለው። ሜቢ ልጆቹ የትምህርት ቤት አክሰስ አላቸው። ቢታመሙ የሄልዝ አይደል የሕክምና ሄልዝ ሰርቪስ አላቸው። ኤንድ ንጹህ የሆነ ውሃን አክሰስ ማድረግ ይችላሉ። ሁለቱም ተመሳሳይ 10,000 የገቢ ምንጭ በወር ለምሳሌ ያገኛሉ። ሁለተኛው ግን ምንድነው? ኢን ተርምስ ኦፍ ኤዱኬሽን፣ ኢን ተርምስ ኦፍ ሄልት ሰርቪስ፣ ኢን ተርምስ ኦፍ ክሊን ዋተር እነዚህ ነገሮችን ሞር አክሰስ አለው። አንደኛው ሰው ከሁለተኛው ሞር ምንድነው ሂ ኢዝ ስቲል ፑር ማለት ነው። ፖቨርቲ ስንል በአንድ ዳይሜንሽን ብቻ የምንመለከተው አይደለም። ሌላኛው ፖቨርቲ ስንል ምንድነው? ኢት ኢንቮልቭስ ኤ ላክ ኦፍ አክሰስ ቱ ካፒታል አሴትስ። ካፒታል አሴትን አክሰስን ላክ ስናደርግ ነው። ካፒታል አሴትስ ማለት ምን ማለታችን ነው? ካፒታል አሴትስ እንበለው እዚህ ጋር። ካፒታል ስንል ምን ማለታችን ነው? ካፒታል ስንል it is a thing that produces us an income አይደል? የገቢ ምንጭን ፕሮዲዩስ or የኢንካም ፕሮዲዩስ የሚያደርጉልን ካፒታል እንለዋለን። አሴት ስንል ደግሞ ምንድነው? it can be value, resource, land ሊሆን ይችላል አይደል? እነዚህ ነገሮች ላክ የምናደርግበት ፖቨርቲ እንለዋለን። ካፒታል አሴት ስር ምን አለ? it can be financial assets ሊሆን ይችላል አይደል? ፋይናንሻል አሴት ስንል ምን ናቸው? ለምሳሌ መኒ አይደል? ብር ኦብቪየስሊ፣ ሴቪንግ ቁጠባ፣ ኦር ብድር ሎን ሊሆኑ ይችላሉ። ከፋይናንሻል አሴት ስንል ስር አይደል? ኦር ሜቢ ኢት ካን ቢ ፊዚካል አሴት ሊሆን ይችላል። የፊዚካል አሴቶችን ስናጣ፣ ፊዚካል ስንል የመሬት የላንድ የዋተር የውሃን አክሰስ ስናጣ። ኦር ኢት ካን ቢ ምን ሊሆን ይችላል? ፋይናንሻል አልን ፊዚካል አልን ኢት ካን ቢ ሂውመን አይደል? የሰዎች ካፒታል ስናጣ፣ ሰዎች ስንል የሂውመን ስንል ምን አይነት የኖሌጅ አይደል? ኖሌጅ ኦር የሰዎች ምን ሊሆን ይችላል? ስኪል አይደል? ሰራተኞች እውቀታቸው ስኪላቸው ካፒታል እንላለን። የሰዎች ኦር ሂውመን ካፒታል። ኦር ኢት ካን ቢ ዋት ዘ ሶሻል ካፒታል ሊሆን ይችላል። ምን አይነት የኮሚኒቲ ኔትወርክ አይደል? ስራ ስንሰራ ከብዙ ሰዎች ጋር ኔትወርክ ማድረግ አለብን። ፖቨርቲ ስንል እነዚህን ካፒታል ሜቢ ትንሽ ከፍሬሙ ልውጣና እንዲታይ። ፖቨርቲ ስንል እነዚህን ካፒታል አሴቶችን ስናጣ ነው። የፋይናንሻል፣ የፊዚካል፣ የሂውመን፣ ሶሻል። ለምሳሌ አንድ ገበሬ ምን ያስፈልገዋል? ኢኒሻሊ
መሬት ያስፈልጋል፣ ውሃ ያስፈልጋል። ሶ ምን ያስፈልጋል ማለት ነው? ፊዚካል አሴት ያስፈልጋል አይደል? መሬቱ ላይ ደግሞ የተለያዩ ትራክተሮች አይደል? የተለያዩ ኢሪጌሽን ሲስተም፣ ፈርቲላይዘር ያስፈልጋል። ሶ ምን ያስፈልጋል ማለት ነው? ፋይናንሻል አሴት ያስፈልጋል። and then what መሬቱ ላይ የሚሰራ ሜቢ ለብቻው ምንድነው ለብቻው መስራት አይችልም ኦር እውቀቱ ኦር ሜቢ ጉልበት ላይ ኖሮ ይችላል አይደል? ሶ ብዙ ሰራተኛ ያስፈልጋል። ሶ ሂውመን ካፒታል ያስፈልጋል። ኤንድ ሜቢ ከብዙ ሰዎች ጋር ለምሳሌ ገበያ ላይ አውጥቶ የተዘራውን ፍራፍሬ ቬጂቴብል ሊሆን ይችላል ሊሸጥ ሲፈልግ ከብዙ ሰዎች ጋር ኔትወርክ ማድረግ ያስፈልጋል። ሶ ሶሻል አሴት ያስፈልጋል። ሶ ፖቨርቲ ስንል እነዚህን ካፒታል አሴቶችን ላክ ስናደርግ ነው። ሶ it is a lack of access to capital assets that need to pursue a sustainable livelihood. So environment ሶ የፖቨርቲ እና የኢንቫይሮንመንትን እያስተያየን ነው አይደል? ፖቨርቲ ማለት ምን ማለት እንደሆነ አይተናል። ሶ ኢንቫይሮንመንት ስንል ደግሞ ምንድን ነው? it involves ሪኒውብል ሪሶርሶችን ሪኒውብል ከዚህ በፊት አይተናል አይደል? መልሰን ልናገኛቸው ምንችላቸው ለምሳሌ ጫካ ከፈረሰ ኦር ጫካ ከተቆረጠ መልሰን ሜቢ ብዙ ዓመት ሊቆይ ይችላል፣ ተመልሶ ሊያድግ ይችላል አይደል? ሪኒውብል የምንላቸው ኦር ኢንቫይሮንመንት ምን ሊሆን ይችላል? non renewable resource that cannot regenerate ለምሳሌ ምን አይነት ፎሲል ፊሎች አይደል? እነዚህ ደግሞ ምንድናቸው? ለምሳሌ በርን የሚያደርጉ ናቸው፣ የሚቃጠሉ ናቸው። ሶ አንዴ የተቃጠለ ነገር መልሰን ልናገኘው አንችልም። ሶ ኢንቫይሮንመንት ሰዎች የተለያዩ እንስሳቶች የሚኖሩበት ሆነው ሪኒውብል ሊሆን ይችላል አይደል? ሰዎች የሚጠቀሙበት መልሰን የምናገኛቸው ኦር ነን ሪኒውብል ሊሆን ይችላል። ሶ የዛሬ ሌሰን ምንድነው? እነዚህን ሁለት ሀሳቦችን ሊንክ ማድረግ ነው አይደል? ሶ እንዴት ነው የሚሉትን እንዴት ነው ሊንክ የሚደራረጉት የሚሉትን እንመለከታለን። ኦኬ ሶ poverty environment nexus describes mutually reinforcing links where poverty and environmental harm intensify each other አይደል? ሊንክ ሲደራረጉ አንዱ በአንደኛው ላይ ኢንቴንሲፋይ ያደርጋል። ለምሳሌ የኢንቫይሮንመንት ኢንቫይሮንመንትን አሳጥሬ እየጻፍኩት ነው። ኢንቫይሮንመንት ኤንድ ፖቨርቲ አይደል? ወይንም ኢንቫይሮንመንት በፖቨርቲ ላይ የሚያመጣውን ችግር እንመልከት። ለምሳሌ ምንድን ነው ኢንቫይሮንመንቱ ምን አልሰጠንም እንበል፣ በቂ የሆነ ዝናብ። ኢንቫይሮንመንቱ ዝናብ ስላልሰጠን ምን ተፈጠረ? ድሮትስ አይደል? ድርቀት ተፈጠረ። ድርቀት ሲፈጥር መሬታችን ለገበሬ ስፔሻሊ የተለያዩ ሰብሎችን መትከል፣ መዝራት፣ ማጨድ አይችልም። በዚህ ምክንያት ምንድነው የተለያዩ ክሮፕ ፌሊየር አይደል? ዲስትሮይ ሰብሎቻችን መትከል፣ መዝራት ምንድነው መውሰድ አንችልም አይደል? ማምረት አንችልም። በዚህ ምክንያት ክሮፕ ፌሊየር። በዚህ ምክንያት ምን ይፈጠራል? ሾርቴጅ ኦፍ ፉድ አይደል? የምግብ ይፈጠራል። ሰዎች ምግብን ያጣሉ። ኤንድ ኦልሶ መሬታችን ለገበሬ ደግሞ መሬቱ የተለያዩ ምርቶችን ማምረት ካልቻለ የገቢ ምንጩ እንደዛው እየቀነሰ ይሄዳል አይደል? በዚህ ምክንያት የገቢ ምንጭ አለ። አንድ ሰው ኢንቫይሮንመንቱ ምን አደረገ? ፖቨርቲው ወደ ድህነት አመጣው፣ እየተባባሰ እንዲሄድ አደረገው አይደል? በኢንቫይሮንመንት ጀምረን ነው ሬን ኢንቫይሮንመንቱ አልሰጠንም በቂ የሆነ ዝናብ። ለብዙ ወራት ለብዙ አመታት ዝናብን ካላገኘን ድርቀት ያስከትላል። ድርቀቱ የተለያዩ ሰብሎች እንዳያድጉ ፌል እንዲያደርጉ ሆነ። መሬታችን ምግብን ሰብሎችን ማምረት ካልቻለ አንድ ገበሬ የገቢ ምንጩም ቀነሰ፣ ለሰዎችም ደግሞ ምግብን ማግኘትን አልቻለም። ኢንቫይሮንመንቱ ፖቨርቲው እንዲባባስ አደረገ። ኦኬ what about poverty ኦን እንበለው። አይ ቲንክ ኤንድ ነው ያልኩት እዚህ ጋር ሞስትሊ ኦን እንበለው። ፖቨርቲ ኦን ኢንቫይሮንመንት። እንዴት ነው ፖቨርቲ ደግሞ ኢንቫይሮንመንትን ሊያባብሰው የሚችለው? ለምሳሌ አንድ ሰው ሜቢ በጦርነት ጊዜ ነው የተወለደው እንበል አይደል? ቤቱ ዲስትሮይ ተደርጓል፣ ቤቱ ፈርሷል፣ ብዙ ሰዎችን አጥቷል፣ ቤተሰቦቹ ሞተዋል አይደል? የትምህርት ቤት አክሰስ ማግኘት አይችልም፣ በቂ የሆነ ውሃ፣ የምግብ እጥረት አለ። ይሄ ሰው ኢኒሻሊ ሲወለድ ራሱ በተለያዩ ችግሮች በጦርነት ሊሆን ይችላል። በምንድነው የተነሳው? በፖቨርቲ ስል ይሄ ሰው ፑር ነው እንበል። ኢኒሻሊ ብዙ ነገሮችን አክሰስ ማድረግ ስላልቻለ ፑር ስለሆነ ሜቢ ቤተሰብ ሊኖረው ይችላል አይደል? ቤተሰቦችን ለማስተዳደር ምን ያደርጋል? የተለያዩ ውቅያኖሶች አካባቢ፣ ውሃ አካባቢ ምን ያደርጋል? ፊሺንግ ይጀምራል፣ አሳ ማጥመድ ይጀምራል አይደል? ሌላ ገቢ ምንጭ ስለሌለው
ቤተሰቦችን ማስተዳደር ስላለበት ምን ሊያደርግ ይችላል? ትሩ ታይም ኦቨርፊሽ ማድረግ ይጀምራል አይደል? ኦቨርፊሽንግ በጣም ከውሃ ውስጥ ያሉትን አሳዎች አሁንም ማጥመድ አሁንም መያዝ ማውጣት ይጀምራል። በዚህ ጊዜ ምን ይሆናል? ውቅያኖስ ውስጥ ያሉ አሳዎች ሌላ ተተኪ ስፔሺስ ሳያመጡ ሌላ ሪፕሮዲውስ ሳያደርጉ እያለቁ ይሄዳል አይደል? ሶ እያለቁ ሲሄዱ እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ